ሰላም ጤና ይስጥልን ውድ የቻናላችን ተከታዮች እንዴት አላችሁ እያል ጊዮን ዩቲዩብ ቻናል በኦንላይን በማስተማር ላይ ይገኛል። የምናስተምረው አማርኛ፣ እንግሊዘኛ፣ ሂሳብ እና እንዲሁም ሌሎችን የትምህርት አይነቶች ሲሆን በየትኛውም ሀገር ሆናችሁ በኦንላይን መማር መከታተል የምትፈልጉ ታች ቪዲዮ ላይ ባስቀመጥነው ስልክ በኢሞ፣ በዋትስአፕ፣ በቴሌግራም ሃሎ ይበሉን፣ ይደውሉልን፣ መማር መከታተል ይችላሉ። ሰላም ውድ የቻናላችን ተከታታዮች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ እያልን ዛሬ ደግሞ ይዘንላችሁ የመጣን የቃላት ምስረታ ነው። እያንዳንዳቸውን ቃላትን እንዴት አገጣጥመን ሆሄዎችን ቃላት አድርገን እንደምናነባቸው በዚህ ቪዲዮ ጥር ምጥን አድርገን እናያለን ማለት ነው። ለቻናሉ አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ጀምሩት። ቪዲዮን ጀምራችሁ አተት እስከ መጨረሻው ይዩት፣ ጥቅም ታገኙበታላችሁ። በኦንላይን መማርና መከታተል ለምትፈልጉ በአጭር ጊዜ አቀላጥፈን መማር ማንበብ መጻፍ እንፈልጋለን ለምትሉ ከታች ባለው ስልክ በቴሌግራም በኢሞ በዋትስአፕ እናንተ የምትጠቀሙበት ማንኛውም ሶሻል ሚዲያ ሃይበሉን ደውሉልን፣ በአጭር ጊዜ አቀላጥፈን እናስተምራችኋለን ማለት ነው። እሺ እያንዳንዱን እንትን እናያለን፣ አገጣጥመን እንዴት እንደምናነባቸው እናያለን። እሺ እቺ ማናት? ሙ፣ እቺ ከ፣ እቺ ራ። ሙከራ። ሙከራ ጥሩ ነው። ከሙከራ ውጤት ይገኛል። ሙከራ ሙከራ ሙከራ። እቺስ ሀ፣ እቺ ገ፣ እቺ ር። ባንድ ላይ ሀ ገ ር፣ ሀገር። ምን ይሆናል? ሀገር። እቺስ ቀ፣ እቺ በ፣ እቺ ቶ። ባንድ ላይ ቀ በ ቶ፣ ቀበቶ ቀበቶ። እቺ ጀ፣ እቺ ግ፣ እቺ ና። ባንድ ላይ ጀግና ጀግና ጀግና። እሺ እቺ ው፣ እቺ ጤ፣ እቺ ት። ባንድ ላይ ውጤት ውጤት። ምን ብለን አንባለን? ውጤት። እቺስ ል፣ እቺ ማ፣ እቺ ት። ባንድ ላይ ልማት። አብዛኞቻችሁ የምትቸገሩ አገጣጥሞ ማንበብ ተቸገርን ለምትሉ አብዛኞቻችሁ ትልቁ ችግር መጀመሪያ ፊደሎችን በደንብ አለመለየት ነው። ፊደሎችን በደንብ ከለያችኋቸው ልክ እንዳቀማምጣቸው እንደ ቅደም ተከተላቸው ስማችሁን ከጠራችሁት ምንም ማታነቡበት ወይም ደግሞ ማታውቁበት መንገድ የለም ማለት ነው። ትልቁ ሚስጥር ፊደሎችን ከመጀመሪያው ሳታውቁ ወደ ቃላት ወይም ደግሞ ወደ ንባብ እየገባችሁ ነው ማለት ነው። እሺ ይቺ ምን ናት? ለምሳሌ ይሄን ፊደሎችን በትክክል ጠርተን እንየውና እስኪ ይመጣል አይመጣም ወይም ደግሞ ቀላል ነው ከባድ ነው የሚለውን ራሱ እዚህ ከመረዳት እንችላለን ማለት ነው። ይቺ ማን ናት? ም፣ የመ ስድስተኛ ፊደል ም ተብላ እንደምትነበብ ካወቅነ እቺ ደግሞ ማናት? ክ፣ የከ ስድስተኛ ፊደል ክ ተብላ እንደምትነበብ ካወቅነ እቺ ደግሞ የረ ስድስተኛ ፊደል ር ናት። ባንድ ላይ ም ክ ር ምን ይሆናል? ም ክ ር ም ክ ር ምክር ምክር ምክር። እቺስ ደ፣ እቺ ረ፣ እቺ ጃ። ባንድ ላይ ደረጃ ደረጃ። ይኸው ደረጃ ደረጃ። እሺ እቺ ል፣ እቺ ም፣ እቺ ድ። ባንድ ላይ ልምድ ልምድ። ምን ይሆናል? ልምድ ይሆናል ማለት ነው። ባንድ ላይ ልምድ ይሆናል። እቺስ ቀ፣ እቺ ው፣ እቺ ስ። በአንድ ላይ ቀውስ ቀውስ። ምን ይሆናል? ቀውስ ቀውስ። እቺስ ሰ፣ እቺ ማናት? ላ፣ እቺ ም። በአንድ ላይ ሰላም ሰላም ሰላም። ስለዚህ ፊደሎችን ካወቅን ማንበብ በጣም ቀላል ነው ማለት ነው። ምንድነው? በጣም ቀላል ነው። እንደ ሌላ እንደ እንግሊዘኛ ወይም ደግሞ እንደ ሌሎች ጽሁፎች
ድምፁ የሚቀያየር አናባቢ ተነባቢ የሚል ነገር የለውም። ምንድነው ቀጥታ ስማቸውን መጥራት ከመጀመሪያው የምናውቀውን ስናነብ ፊደል ስናውቅ ያገኘነው ወይም ደግሞ ያዝነውን ስማቸውን ስንጠራው እዚህ ጋር ቀጥታ ትርጉሙን ይሰጠናል ማለት ነው። ሰላም፣ እቺ ገ፣ እቺ ጠ፣ እቺ ር፣ ገጠር፣ ገጠር ምን ይሆናል? ገጠር፣ ገጠር። እቺስ ብ፣ እቺ ቃ፣ እቺ ት፣ ብቃት፣ ብቃት፣ ብቃት። እናንተ ማድረግ ያለባችሁ ምንድነው? ቀድማችሁ ወደ ማንበብ ወይም ደግሞ አገጣጥሞ ወደ ማንበብ አለመሄድ። ረጋ ብላችሁ መጀመሪያ ፊደሎችን በትክክል ጠንቃችሁ ካወቃችሁ ንባቡ ምንም ይሁን ምን ፊደሎች ከዛ ያነበባችኋቸው ስለሚሆኑ የሚያቆማችሁ ወይም ደግሞ እንዳታነቡ የሚያግዳችሁ ነገር የለም ማለት ነው። ፊደሎችን ሳታውቁ ወደ ቃላት ወደ አረፍተ ነገር ስትገቡ ግን ከዛ ስላላወቃችኋቸው እዚህ ጋር አገጣጥማችሁ ማንበብ ትቸገራላችሁ ማለት ነው። ሚስጥሩ ያለ ከመጀመሪያው ፊደሎችን ጠንቅቀው ማወቅ ላይ ነው ማለት ነው። እቺ የ፣ እቺ ዋ፣ እቺ ህ በአንድ ላይ የዋ ህ፣ የዋ። እሺ እቺስ ክ፣ እቺ ፍ፣ እቺ ል በአንድ ላይ ክ ፍ ል። ለምሳሌ እቺን ስናነብ እቺ ከከቤት እንደሆነች እያወቅናት ግን ማን ተብላ እንደምትጠራ ማወቅ ግዴታ ነው። ከከቤት ሆና ስድስተኛ ፊደል ክ ብለን እንደምናነባት ማወቅ። እቺ ደግሞ ከፈቤት ሆና ፍ ብለን እንደምናነባት ፍ። ስለዚህ ክ እንደ ፋ አንበናት ከፈ ብንል ትርጉሙ አይመጣልንም። እቺ ደግሞ ከለቤት እንደሆነች አውቀን ለብንል ከፈለ ይኸው ትርጉም አይመጣልንም። ትክክል አላነበብነውም ማለት ነው። በትክክል ስናነባው ግን ክፍል፣ ክፍል ምን ይሆናል? ክፍል ይሆናል ማለት ነው። ይቺስ ዱ፣ ይቺ ባ፣ ይቺ ይ በአንድ ላይ ዱባይ፣ ዱባይ ምን ይሆናል? ዱባይ፣ ዱባይ። እሺ ይቺስ አ፣ ይቺ ላ፣ ይቺ ማ በአንድ ላይ አላማ፣ አላማ፣ አላማ። ይቺ ቀ፣ ይቺ በ፣ ይቺ ሌ ቀ በ ሌ በአንድ ላይ ቀበሌ ምን ይሆናል? ቀበሌ፣ ቀበሌ። እሺ ይቺስ ፍ፣ ይቺ ቅ፣ ይቺ ር በአንድ ላይ ፍቅር፣ ፍቅር። ይቺ ማናት? ሆ፣ ይቺ ቴ፣ ይቺ ል። ለምሳሌ እነዚህ ይቺ የሃ መጨረሻ ሆ፣ ሆ እንደምትነበብ ካወቃችሁ ሆ ትላላችሁ። ይቺ ደግሞ ከተቤት አምስተኛ ፊደል ቴ፣ ይቺ ደግሞ ከለቤት ስድስተኛ ፊደል ል። ስለዚህ ይቺን ሆ ቴ ል፣ ሆቴል፣ ሆቴል። እንደዚህ አድርጋችሁ እነዚህን ማንበብ ከቻላችሁ አሁን አላማ፣ ቀበሌ፣ ፍቅር፣ ሆቴል ይህን እንደዚህ ማንበብ ከቻላችሁ አረፍተ ነገር ወይ ደግሞ ትልቅ ጽሑፍ ማታነቡበት የለም። ለምሳሌ እነዚህ ተገጣጥመው ነው ምን የሚሆኑት? አረፍተ ነገር ሊሆኑ የሚችሉት። ለምሳሌ ሙከራ፣ ውጤት፣ ልምድ። እነዚህ አገጣጥመን በስርዓት አሬንጅ አድርገን ስንጽፋቸው ምን ይሆናሉ? አረፍተ ነገር ወይም ደግሞ ትልቅ ጽሑፍ ይሆኑልናል ማለት ነው። እሺ ይቺ ሜ፣ ይቺ ት፣ ይቺ ር በአንድ ላይ ሜትር ምን ይሆናል? ሜትር፣ ሜትር። ይቺስ ባ፣ ይቺ ን፣ ይቺ ክ በአንድ ላይ ምን ይሆናል? ባንክ፣ ባንክ፣ ባንክ። ይቺ ማናት? ጃ፣ ይቺ ኬ፣ ይቺ ት በአንድ ላይ ጃኬት፣ ጃኬት ምን ይሆናል? ጃኬት፣ ጃኬት። ይቺስ ጠ፣ ይቺ ቃ፣ ይቺ ሚ። እስኪ ባል ላይ እየዘነንባቸው ምን ይሆናሉ? ጠቃሚ፣ ጠቃሚ፣ ጠቃሚ።
ጠቃሚ። እሺ ይቺስ ር ይቺ ቀ ይቺ ት በአንድ ላይ ርቀት ርቀት ርቀት። ይቺስ አ ይቺ ዳ ይቺ ማ በአንድ ላይ አ ዳ ማ አ ዳ ማ አዳማ። ይቺስ ከ ይቺ ተ ይቺ ማ በአንድ ላይ ከተማ ምን ሆነ? ከተማ ከተማ ከተማ። ይቺስ ዘ ይቺ ወ ይቺ ት ይቺ ር በአንድ ላይ ዘወትር ዘወትር ሁልጊዜ እንደማለት ነው። ዘወትር ዘወትር። እሺ ይቺስ ጃ ይቺ ፓ ይቺ ን በአንድ ላይ ጃፓን ጃፓን ጃፓን። ይቺ ሸ ይቺ ፈ ይቺ ነ በአንድ ላይ ምን ይሆናል? ሸፈነ ሸፈነ ሸፈነ። እሺ ይቺስ ሀ ይቺ ይ ይቺ ቅ በአንድ ላይ ሀ ይ ቅ ምን ይሆናል? ሀይቅ ሀይቅ ሀይቅ። ይቺስ ደ ይቺ ፋ ይቺ ር በአንድ ላይ ደ ፋ ር ምን ሆነ? ደፋር ደፋር ደፋር። እሺ ይቺስ በ ይቺ ቅ ይቺ ሎ በአንድ ላይ በቅሎ በቅሎ በቅሎ። ይቺስ ሀ ይቺ ይ ይቺ ል በአንድ ላይ ሀ ይ ል ኃይል ኃይል። ይቺስ ክ ይቺ ል ይቺ ል በአንድ ላይ ስናነባቸው ምን ይሆናሉ? ክልል ክልል ክልል። ይቺስ ፈ ይቺ ጠ ይቺ ራ በአንድ ላይ ፈጠራ ፈጠራ ፈጠራ። እሺ ይቺስ አ ይቺ ዋ ይቺ ሳ በአንድ ላይ አ ዋ ሳ አዋሳ አዋሳ። እሺ ይቺ ይ ይቺ ከ ይቺ በ ይቺ ር በአንድ ላይ ይ ከበር ይከበር ምን ይሆናል? ይከበር ይከበር ይከበር። ይቺ ባ ይቺ ቡ ይቺ ር ባ ቡ ር ባቡር ባቡር። ይቺ ጨ ይቺ ረ ይቺ ሰ በአንድ ላይ ጨረሰ ጨረሰ ጨረሰ። ስለዚህ እስቲ እንዲህ አድርገን ከተለማመድን በኋላ እጥር አድርገን ማንበብ እንችላለን ማለት ነው። መጀመሪያ ቀስ እያደረግን መለማመድ፣ ከዛ በሂደት በልምድ ነው። ሁሉም መለማመድ ነው እንጂ አንዴ ደርሶ ማንበብ ላይቻል ይችላል ማለት ነው። ምክንያቱም ፊደሎችን እያንዳንዳቸውን ሳታውቁ ደርሰን እናንብ ደርሰን እንጻፍ ብትሉ አይሆን። መጀመሪያ ፊደሎችን ማወቅ ከዛ መጻፍ ማንበብ እያላችሁ በሂደት የምትፈልጉትን ነገር ሁሉ ማድረግ ትችላላችሁ ማለት ነው። ለምሳሌ አሁን ይህን ካነበብን በኋላ አዋሳ፣ ይከበር፣ ባቡር፣ ጨረሰ ልክ እንደዚህ ማንበብ ትችላላችሁ ማለት ነው። ለዛሬ ይዘንላችሁ የመጣን ይህን ይመስላል። በሌላ ቪዲዮ እስከምንገናኝ ድረስ በኦንላይን መማርና መከታተል ለምትፈልጉ ከታች ባስቀመጥነው ስልክ በቴሌግራም፣ በኢሞ፣ በዋትስአፕ
እንዲሁም ከሀገር ውስጥም ሆነ ከሀገር ውጭ ሆናችሁ ህጻናትን ማስተማር የምትፈልጉ የእናንተን ጊዜና ሰዓት በማይጋፋ መልኩ በአጭር ጊዜ ህጻናትን አቀላጥፈው እንዲያነቡ እንዲጽፉ አማርኛ፣ እንግሊዘኛ እንዲሁም ሌሎችን የትምህርት አይነቶች እናስተምራለን። በሌላ ቪዲዮ እስከምንገናኝ መልካም ጊዜ፣ ሰናይ ቆይታ ይሁንላችሁ።